ዛሬ አዲስ ነገር አለ ብዬ ነው የማስበው። ሄሉ አልተቻሉም ውዶቼ፣ ከአይን አውጣችሁ ቁጥ ጠዋትማ በሌላ አበሻ ቀሚስ ነው የመጡት። በአሁኑ ደግሞ በሄሉዬ ማለት ነው በሄለማሞ ቤት ሽር ብሎ ብትን ብሎ አይዋ ሳሚ እናቴ። አዎ እንዴ ይሄን የመሰለ እንክብካቤማ ናትዬ ተጠቀምበት። እኔ እነግራለሁ። አውቅፍ እንደዛ ታቀበደም እንዲህ እነዚህ ልጆችማ አልተቻሉም። እናንተ ለእኛ ነው ይፋ አልተወጣ። ይሄ ነገር ተነጋግሮ ጨርሷል ጋይስ፣ በውስጥ መስመር ማለት ነው። ሁለቱ ጨርሷል፣ ተስማምቷል። ለእኛ ግን ይፋ ማድረግ አልፈለግም ውዶቼ። እንዴት ምን ይመስላችኋል? በጣም ደስ ብሎኛል። ሀፒ ጋይስ፣ እንዲህ በጣም አምሮባቸዋል የኔ ውዶች ማለት ነው። እንደዚህ እንደተያያዛችሁ እስከ መጨረሻ እግዚአብሔር ያቆያችሁ ለማለት ይፈልጋለሁ። እውነት በጣም ነው አማረባት ሄሉዬ። በተለይ ደግሞ ጋይስ ኢትዮጵያ ከገባ በኋላ ናት ያላመረበት በማራ በጀመራ ሄሉ ጋር ሲሄድ እንዴት ክስት ብሎ እንደሄደ አይታችኋላ ጋይስ። ሄዳችሁ ቪዲዮ ማየት ትችላላችሁ። በጣም ጭው ብሎ ፊቱ ምናምን። አሁን ወዝ ሁሉ እኮ ተመልሷል። አቤት አቤት ሄሉ ፍቅር ማሰጠሽ እኮ እንዴ! አንቺ ምንድን ነው ግን አንቺ ምንድን ነው? የአንቺ ፍቅር እኮ ለያያል የእውነት ልጁ ባንዴ እኮ በቃ እኔ ትንሽ የልጅ አደረግሽ እኮ። አዎ አታም እንዴት ጀነን እንዳለ እንዴት እንዲያማርበት። ድሮም ቆንጅዬ ነው ውበት ደፋበት ማለት ነው። ከሄሉ ጋር መጥቶ ጋይስ እንዴት ናችሁ ግን? ደህና ናችሁ? እነ ሄሉ አልተቻሉም አልኳቸው ጋይስ፣ አልተቻሉም። በቲክቶክ በጀመራ በናቲ ነበር የተለቀቀው በሌላ ዘፈን ማለት ነው። ጠዋት ሰርቼላችኋለሁ፣ ያላያችሁ ሄዳችሁ ማየት ትችላላችሁ። አሁን ደግሞ በሚያምር ቀሚስ ማለት ነው፣ አበሻ ቀሚስ እንግዲህ ሄሉዬ የኔ ልልት ማለት ነው። የኔ ምንድን ነው የኔ ሞዴል? አዎ የኔ ሞዴል፣ የማሞ ሞዴል፣ የናቲ ሞዴል ጋይስ። እሺ እሰ አታም እንደ ጋይሶች ኧረ ሄሉ አልተቻልሽም ዘንድሮ። አዎ እኔ ነግሬያለሁ። ናቲ ተጠቀምቺ ልጅ ፎንቋት እያዛታውንም ያምራሉ ማርያምን